ሚስቴ ላይ አገባሁባት። ይሄን ሲያውቁ ጓደኞቼ፣ ወዳጆቼ፣ ዘመዶቼና አባትና እናቴ ሳይቀሩ አበዱ። ለምንድነው ቤት የምትበጠብጠው? ለምንድነው እቺን የመሰለች ሚስትህን የምታስቀይማት? ምን አተህ ነው ከሷ? ከቤትህ ምን አተህ ነው እያሉ ሁሉም ሰው አበደብኝ። መቆጣት የሚችለው ታላላቆቼና አባቶቼ ተቆጡኝ፣ ገሰጹኝ፣ አስጠነቀቁኝ። የቅርብ የምላቸው ጓደኞቼ ደግሞ ሰደቡኝ። ዱላ ቀረሽ ስድብ ነው የሰደቡኝ። በመከባበርና በርቀት የማውቃቸው ወዳጆቼ ደግሞ መከሩኝ። እባክህን የ22 ዓመት ትዳርህን አትበትን፣ 6 ልጆችህንም ያለ አባትና ያለ እናት አታስቀራቸው። ያንተ ሚስት እኮ የ10 ሴቶች ግምት ናት። ከሷ ምን አተህ ነው? ያን የመሰለ ሰው ሁሉ የሚቀናበት ቤትህን አታበላሽ እያሉ ሁሉም ሰው ተረባረበብኝ። ነገር ግን እኔ የማንም ቁጣ፣ የማንም ምክር፣ የማንም ስድብ አላስቆመኝም። ሚስቴ ላይ አገባሁባት። ትዳራችን 22 ዓመትን ያስቆጠረ ነው። በዚህ 22 ዓመት ትዳራችን 6 ልጆችን አፍርተናል። ብዙ መልካምና መጥፎ ጊዜያቶችን አሳልፈናል። አንድ እውነት፣ ሚስቴን እጅግ በጣም ነው የምወዳት። ነገር ግን አንዳንድ ነገሮች ለወሬ የማይመቹም መሰለኝ። የቅርብ ያልኳቸውና ይረዱኛል፣ ስሜቴንም ይጋራሉ፣ ያበረታቱኛል ያልኳቸው የቅርብ ጓደኞቼ ላገባ አስቤያለሁኝ፣ ሌላ ሴት ላመጣ ነው ስላቸው ሞቶ የተነሳ ሰው ያዩኝ የሚመስል ደርቀው ሲቀሩ እንዴ ምን እያልኩኝ ነው ብዬ ለራሴ ግራ ቢገባኝም እውነቴን ግን ላስረዳቸው አልተቻለኝም። አንዳንድ ነገሮች ለወሬም አይመቹም የሚባለው እዚህ ጋር ነው። ግራም ነፈሰ ቀኝ ሐውለት ሚስቴ ላይ አገባሁባት። የመከሩኝም የወቀሱኝም የሰደቡኝም እኔ ቤት ውስጥ የሚፈነዳውን ቦምብ ድምፅ እየተጠባበቁ ክው ብለው የቤቴን መፍረስ ይጠባበቁ ጀመር። ጆሮ ለባለቤቱ ባዳ ነው እንዲሉ የማግባቴ ወሬ የአደባባይ ምስጢር ቢሆንም ሚስቴ ጆሮ ላይ አልደረሰም። ከተማውን ያናጋ ድብልቅ እልም ያለ ሰርግ ደግሼ እኔ በ45 ዓመቴ የ25 ዓመት ወጣት ልጅ አገባሁኝ። እንዳልኩሽ ጓደኛና ወዳጆቼ ሁሉ ከኔ ቤት የሚጨሰውን ጭስ ወይ ለማባባስ ወይ ለማጥፋት አፋቸውን ከፍተው የቤቴን ደጅ ያዩ ጀመር ይለናል። እንዴት ናችሁ ቤተሰቦች? አብራችሁኝ ስለሆናችሁ ስለምትከታተሉኝ ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። ቪዲዮዎችን ወዳችሁ የምትከታተሉ ሁሉ ፎሎ፣ ላይክ፣ ሪፖስት እና ሼር እያረጋችሁ አብራችሁኝ ቆዩ። እንዲሁም ቤተልሔም ጀሞል አንደኛ ፎቅ ብላችሁ ሐውለት ጋር አባያ፣ ቦርሳ፣ ጫማ፣ ድሪያዎችን ሐውለት ጋር ሳታዩ እንዳትገዙ እያልኩኝ ቀጥታ ወደ ታሪኩ እሄዳለሁ። ሚስቴ ብዙ ዋጋ የከፈልኩባት ሴት ናት። እንደኔ የትኛውም ወንድ ለወደደው ሰው ላፈቀረው ሰው ህይወት ውስጥ ያን ሰው ለማግባትና ከዛ ሰው ጋር ለመኖር ዋጋ የከፈለ የለም ብዬ ደረቴን ነፍቼ እስክናገር ድረስ እሷን ለማግባት 1 ዓመት ሙሉ ሽማግሌ ልኬያለሁ። ለምን ካልሽኝ አባቷ ከልክለውኝ። አባቷ እንደ ማንኛውም ኢትዮጵያዊ አባት በመሰረታዊ የዲን እውቀት ነው የኖሩት። ጥልቅ የሆነ የዲን እውቀትን አለማግኘታቸው ሁሌም የሚቆጭና የሚያንገበግባቸው ሰው ናቸው። በዚህ ምክንያት የወለዷቸው ብዙ ሴቶች ስለሆኑ እነሱን በዲን ኮትኩተው ለማሳደግ ብዙ መከራቸውን አይተዋል። እንዳሰቡትም ግን ተሳክቶላቸው ልጆቻቸውን በዲን ኮትኩተው አሳድገዋቸዋል። ሁሉንም ልጆቻቸውን ታዲያ ሃይማኖቱ ትልቅ ደረጃ ለደረሰ አሊም፣ ለዳኢና ለሐፊዞች ካልሆነ በስተቀር እንደኔ ላለው ጃሂል አልድርም የሚል ንያ ስለነበራቸው የእሷን ታላላቅ የሆኑ ሁሉንም ሴት ልጆቻቸውን በህልማቸውና በእቅዳቸው መሰረት አላህ አሳክቶላቸው በዲኑ ትልልቅ ቦታ ለደረሱ ትላልቅ ሰዎች ሲድሩ፣ እኔና እሷ ግን ገና ወጣቶች ሆነን እሷም ቁርአንን እየቀራች እየተማረች ባለ ሰዓት ጎረቤታሞች ነንና በፍቅር ወደቅን። አባቷን እጅግ በጣም ታከብራለች፣ እጅግ በጣም ትፈራለች፣ አላህንም ትፈራለች። በሃይማኖት ተኮትኩታ ያደገች ሴት ናት። አንድም ቀን ወደ መጥፎ ነገር ሳንሄድ በአይን ብቻ እየተያየን በወሬ ብቻ እያወራን ወደ ኒካ መሄድ አለብን ተባባልን። እኔ ደግሞ እንደ ማንኛውም መሰረታዊ የዲን እውቀት ያለኝና አካባቢው ላይ በኖርማል ባህሪ የምታወቅ መስጂድ የማላዘወትር እንደውም አንዳንድ ሰዎች ዱርዬና ተራ ሰው የሚያረጉኝ አይነት ሰው ነኝ። እውነተኛው ባህሪ የዱርዬ ባይሆንም ከላይ ያለው አለባበሴ፣ ጸጉር አቆራረጤና አነጋገሬ ሊሆን ይችላል። እንዲሁም ደግሞ አካባቢ ውስጥ የምውላቸው ጓደኞችን ተገን በማድረግ ወጣ ያልኩኝ ሰው እንጂ የዲን ሰው አልመስልም ነበር። ትምህርትና አንዳንድ ነገሮችን ስላልተሳኩልኝ ከመሃል አቋርጫቸው ወደ ንግድ ዓለሙ ገብቼ ተፍተፍ ማለት ጀመርኩኝ።
ገና ትንሽ የሆኑ ሳንቲሞችን እንዲያስጉኝ ይችን የማፈቅራትንና የምወዳትን ሴት የህይወቴ አጋር ለማድረግ ቤተሰቧ ጋር ሽማግሌ ስልክ እኛ አባቷ ሞቼ ይገኛለሁ ለጃሂል ዱርዬማ ልጄን አልድርም ብለው አሻፈረኝ አሉ። እሳቸውን ለማሳመን 1 ዓመት ሙሉ ሳልታክት ለቤተሰቧ ሽማግሌ ላኩኝ። እሷም አባቴ ካልፈቀደ ከአባቴ ፍቃድ በፍጹም አልወጣም፣ የፈለገውን በወድህ የፈለገውን ባፈቅርህ እሱ እስኪፈቅድን የምታገሳለሁ፣ አንተም እሱ እንዲፈቅድልህ ማድረግ ያለብህን ሁሉ አድርግ ብላኝ መለመኔን ቀጠልኩኝ። ዓመት ከለመንኩኝ በኋላ በአንዱ ቀን መታ እንደዚህ አለችኝ። አባቴ እከሌ የሚባል እዚህ መስጂድ ላይ ለሚያሰግዱ አሊም እጅግ በጣም ትልቅ ክብርና ቦታ አለው። በጣም ይወዳቸዋል። ከእሳቸው ቃል መውጣት አይችልም። ስለዚህ እሳቸውን ማግኘት የምትችል ከሆነ እሳቸውን አናግርና ሽምግልና ከምትልካቸው ሰው መሃል አንዱን እሳቸውን አድርግ ብላ ጠቆም አደረገችኝ። ይህን ጥቆማ ተመርኩዤ የሚያሰግዱበት መስጂድ ሄጄ 1-2 ሳምንት አጠገባቸው እየሰገድኩኝ ተግባባኋቸው። ያለውንም ነገር በደንብ አስረዳኋቸው። ምን ያህል እንደምንዋደድ፣ ምን ያህል እንደምንፋቀር፣ ሐራም ላይ ላለመውደቅ ለዓመታት ያህል አባትን ብንለምንም ፈቃደኛ እንዳልሆኑና እሳቸውን ግን በጣም ስለሚያከብሯቸው እሳቸው ሽምግልና ገብተውልን እንድንጋባ ጠየቅኳቸው። እሳቸውም መጥፎ ነገር ያዩብህ ነገር አለ ወይ አሉኝ። በፍጹም። ሱሰኛ ነህ? አይደለሁም። ሙስሊም ነህ ወይ? አዎ። ብዙ ነገሮችን ከጠየቁኝ በኋላ እሺ ብለው ዙሪያዬም ካሉ ጓደኞቼ ማንነቴን አጣርተው አባት ጋር ሽምግልና ገቡልኝ። አባት እኚህን ኢማም ሲያዩ ደነገጡ። ቤታቸው ውስጥ አክብረው ተቀበሏቸው፣ ተንከባከቧቸው። ከእርሶ ቃል አልወጣም፣ እርሶ ካሉማ ምንም አልል እሺ ብለው በዲን ቋንቋ ተነጋገሩ። ልጆት ወደዋለች፣ እሷም ወዷታል። ሐራም ላይ ከሚወድቁ እነዚህ ወጣቶች ይጋቡ፣ ዲን ካላህ ነው። ከዚህም በኋላ እሷን አስተምረዋል፣ እሷ ደግሞ ባሏን ታስተምራለች፣ እሱም ይማራል ያውቃል ብለው አሳመኑልኝ። ከዓመት ከምናምን ልፋት በኋላ በእጅ አደረኳት። ደጅ ጠንቼ ብዙ ዋጋ ከፍዬ ያገኘኋት ሚስት ናት። ነገር ግን እንኳንም ደጅ ጠናሁባት፣ እንኳንም ሚስት ያረኳት፣ እንኳንም ዋጋ ከፈልኩባት የምላት አይነት ሚስት ሆነችልኝ። በኢማን የተኮተኮተች፣ በስነ ምግባር ያደገች፣ ስነ ምግባር ያላት፣ ባሏን የምታከብር፣ የኔ ጀነት የባሌ እግር ስር ነው፣ የባሌ ደስታ ስር ነው ብላ በሁሉ ነገር እጅ እግሬን ሳትል ለኔ ውላ ለኔ አድራ የምትኖር ምርጧ ሴት ሆነችልኝ። እሷን ህይወት ውስጥ ስትገባ አንድ ክፍል ቤት ውስጥ ኬሻ አንጥፈን ብንጋባም ዱንያም ሰተት ብሎ አብሯት የገባው ከሷ ጋር ነው። አውለት ይህን ውለታዋን፣ ፍቅሯን፣ ውዴታዋን አልረሳሁም። ስራ ስሪ ብላትም የኔ ስራ አንተና ልጆቼ ናችሁ፣ እናንተን ማህደም ስራዬ ነው፣ ዲኔን መማር ስራዬ ነው፣ ለልጆቼ ዲኔን ማስተማርና እነሱን ኮትኩቼ ስሞት እስቲክፋር የሚያረጉልኝ ዱዓ የሚያረጉልኝን ልጆች ማፍራት ነው የኔ ስራ ብላ እየለመንኳት እንኳን ገንዘብን ማሳደድ፣ ስራን መስራት አልወደደችም። ለዛም ንብረቴ ሀብቴ ሁሉ በሷ እጅና በሷ ቁጥጥር ስር ነው። ያም ሆኖ ግን ሰው አይደለሁኝ። ሌላ ጋር ወደኩኝ። ሌላ ሴት ለማግባት ተመኘሁኝ፣ ፈለኩኝ። ሁሉም ሰዎች ከሷ ምን አተህ ነው? ምን ጎሎህ ነው? ለምንድን ነው ደጅ ደጅ የምትለው? ለምንድን ነው ቤትን ይህን የመሰለ ደስተኛ ትዳርህን ምታበላሸው? እያሉ ይመክሩኛል፣ ይወቅሱኛል። አንዳንድ ነገሮች ለካ ለማውራት የማይመቹም፣ ለማስረዳት የማይመቹም። የኔም ሌላ የማግባት ሂደት የማላስረዳው የማላሳምነው ሆኖብኝ ለወዳጆቼም፣ ለጓደኞቼም፣ ለጠላቶቼም ዝም ጭጭ ብዬ ጆሮ ዳባ ብዬ አገባሁ። ቆየም ዘገየም አንድ ነገር ጊዜውን ጠብቆ መታወቁ አይቀርም። እኔም ሚስቴ ይሄ ነገር ተደብቆባት እንደማይቀር ስለገባኝ፣ አብሶ ደግሞ እንደዚህ ዙሪያ ገባ ያሉ ሰዎች ተናደው በልህና በቁጭት ከሷ በላይ አውሬ እየተመለከቱኝ ባሉበት ከባቢ ላይ ቁጭ ብዬ በቅርቡ ይሄ ጉድ ሚስቴ ጆሮ ላይ መድረሱ እንደማይቀር እርግጠኛ ሆንኩኝ። ሁሉም ሰው አለማወቋ ራሱ እያንገበገበው ነው። እሷ አውቃ የምትወስነውን ውሳኔ ለማየትና የታባቱ ይበለው ነግረነው ነበረ። እንኳንም እንደዚህ ሆነ፣ እንኳንም ለዚህ በቃ እያሉ ሊዘባበቱብኝ ሁሉም ሰው ቋምጧል። ብለንህ ነበረ፣ ይገባሃል፣ ልክህን ያሳየችህ ይሄ ነው ላንተ የሚገባው፣ አርፈ ተቀመጥ ብለንህ አልነበረ? ይችን የመሰለች ሴት አታስቀይም፣ አትጉዳት ብለንህ አልነበረ? ህይወትህን ያመሰቃቀልከው ራስህ ነህ እያሉ ሊያላግጡብኝ የቋመጡ ሰዎች ዙሪያ ላይ ባሉበት ሁኔታ መስማቷ ግድ ነው። ለዛም ሳልቀደም ልቅደም ብዬ የጫጉላይን ሁኔታ ካጣጣምኩኝ በኋላ ህይወቴንም ቦታ ካስያዝኩኝ በኋላ ቁጭ አድርጌ ራሴን ነገርኳት። ሀውለት
ያኔ ተዘጋጅቼ ነበረ። ቤቱ ይግላል፣ ይቀወጣል። እንዴት አርጌ ነው ራሴን መከላከል ያለብኝ? እንዴት አርጌ ነው ቁጣዋንና እሪታዋን ልቆጣጠረው የምችለው ብዬ ደካማ ጎኖቿን ሁሉ ስለማቅ ያንን ደካማ ጎኖቿን እንደ መከላከያ ጋሻ ልጠቀምበት ያለፉትን ጥቃቅን ስህተቶቿንና ጥቃቅን ነገሮቿን እንኳን ሳይቀር እንደ ባካፕ ይዤ ነበረ ፊቷ ላይ ቁጭ አልኩት። ተውለት ባለቤቴ ምን አይነት ሴት መሰለች? የዚህን ያህል ዓመት ስንኖር አንድ ቀን ተቃውማኝ አታውቅም። ምንም ነገር ቢዋጥላትም ባይዋጥላትም አትቃወመኝም፣ አታሐልፈኝም። ካልመሰላት በዝምታ ታልፈዋለች። ታደርገውና ውጤቱን አይቼ ራሴ ይሄ ነገር ለካ ትክክል አልነበርኩም፣ በቃ ቀየሪው፣ አንቺ እንዳልሽው አድርጊው፣ አንቺ ነበርሽ ልክ እስክላት ድረስ ታደርገዋለች። እኔ ብቻ ልዘዝ፣ ይሄ ነገር እኮ ትክክል አይደለህም፣ እንዲህ ሊሆን አይገባውም ብላ አትከራከረኝም። አድርጊው ካልኳትና እንድደረግ ከፈለግኩኝ ይጥፋም ይልማም አድርጋ ታሳየኛለች። ዞሬ ከስተቴ ተምሬ ራሴ ነኝ ነገሩን ማስተካከለው። ይሄ ነገሯ ሁሌ ይገለኛል። መከራከር፣ አፏን መልታ አይኗን አፍጣ ይሄ በፍጹም አይሆንም ብላ ከኔ ጋር ፊት ለፊት መቅጠም እማትችለው ነገር ነው። ሚከፋኝ ይመስላታል። ሌላው ባህሪዋ የትም ቦታ ሆነች እናቷ ጋር፣ ጓደኛዋ ጋር፣ ቤተሰቧ ጋር የትም ሁኔታ ውስጥ ብትሆን ሲጀመር ሱቅ እንኳን ስትወጣ ሳታስፈቅደኝ አትወጣ። ሱቅ ለመውጣት ደውላ አስፈቅዳኝ ነው። አስፈቅዳኝም የትም ቦታ ከሄደች በኋላ ለወስዳት አካባቢው ላይ ስደርስ ያኘከችውን ሳትውጥ ያነሳችውን ሳትጎርስ ደረስኩ ካልኳት ብድግ ብላ ሮጣ ነው የምትመጣው። የዚህን ያህል ናት ለኔ እንጂ አንዴ ከሰው ጋር ወሬ ይዣለሁ፣ አንዴ እየበላሁ ነው፣ 5 ደቂቃ ጠብቀኝ፣ 10 ደቂቃ ጠብቀኝ ብላ ለሰከንድ አታስጠብቀኝም። ከመጣሁ ብድግ ነው። እኔ አትሂጂ ካልኳት፣ እኔ አይሆንም ካልኳት፣ እኔ ካልፈቀድኩላት የትኛውንም ነገር ትተወዋለች። እናት፣ አባት፣ ጓደኛ የሚባል ነገር የለም። ከሁሉ በፊት እኔ ነኝ። እሱ አብሮ ኗሪ ነው። እነሱ ዛሬ ባላገኛቸው ነገ አገኛቸዋለሁ። ዛሬ ቢከፋቸው ነገ ይቅርታ ጠይቃቸዋለሁ። እሱ ከከፋውና እሱ ከተበሳጨ ግን ሕይወቴ ላይ ነጥብ እጥላለሁ እያለች ትጠነቀቅልኛለች። ይሄ ማጋነን አይደለም፣ የእውነቴን ነው ማውራሽ። ባለቤቴ የኔን ሀቅ ለመወጣት የትኛውንም ተራራ ትወጣለች፣ የትኛውንም ወንዝ ትሻገራለች። ያም ለምን ይሆናል ብዬ አንዳንዴ ድንቅ ስለምትለኝ ለምንድን ነው ግን ለኔ የዚህን ያህል የምትንሰፈሰፊው? በዚህ ደረጃ ሁሉንም ነገር እሺ ብለሽ ለኔ ምርጥ ሴት ይሆንሽልኝ ግን ለምንድን ነው እያልኩኝ እጠይቃታለሁ። እውነት ስለምትወጂኝ ነው? እንዳታጭኝ ስለምትፈሪ ነው እያልኩኝ አውራታለሁ። ምንም ላውራት ምንም ልጠይቃት ደስ ብሏት አፏን ከፍታ ትሰማኛለች። አንድን ነገር 1 ሚሊዮን ጊዜ ባወራው ይህን ነገር እኮ ባለፈ ነግረኸኛል፣ ነገር አደጋግም እያለች አፋፌን አትለኝም። ለ1 ሚሊዮንኛ ጊዜ ተመስጣ አፏን ከፍታ አይገርምም እያለች ታዳምጠኛለች። ሁሌ ይገረማለሁ። አንዳንዴ ልፈተናትልና ትላንት ያወራሁትን ዛሬ ያወራሁትን ነገር እደጋግመዋለሁ። እንደነገርኳት እንኳን እያወቅኩኝ እስኪ ሁኔታዋን ብዬ ሳወራ ዝም ብላ ትሰማልኛለች። ለምንድን ነው እንዲህ የምታረጊው? ስለምትወጂ ነው እላታለሁ። ካንተ በላይ አላህን እወደዋለሁ። የኔ የጀነት አቋራጭ መንገድ አንተ ነህ። አንተን ላለማጣት ሊመስልህ ይችላል፣ እኔ ግን አቋራጭ መንገዴ ስለሆንክ ነው፣ አኺራዬን ላለማጣት ነው ትለኛለች። የእውነት የአማኝ መሆኗ የእውነት ፈጣሪዋን ፈርታ የነገ ቤቷን ለማስተካከል የምትጥር መልካም ሴት መሆኗ ለኔ ምቹ ህይወትን ሰጥታኛለች። የተደላደለ ቤትን ሰጥታኛለች። የተረጋጋ ህይወትን ሰጥታኛለች። በስራዬ ስኬትን፣ በቤቴ መረጋጋትን፣ በአልጋዬ እንቅልፍን፣ ደስተኝነትንም በልጆቼ ላይ ደግሞ እርግጠኝነትንም ሰጥታኛለች። ስለ ልጆቼ አንድ ቀን ተጨንቄ አላቅም። ስለ ስነ ምግባራቸው፣ ስለ ትምህርታቸው፣ ስለ ሃይማኖታቸው በሷ አቋም ውስጥ፣ በሷ አስተዳደግ ውስጥ፣ በሷ ውስጣኔ ውስጥ ገብቼባት አላቅም። ምክንያቱም እሷ ከኔ የተሻለች ናት። ልጆች አስተዳደግ ላይም ሆነ ቤት አያያዝ ላይም ሆነ ቤተሰቧን መምራት ላይ ድንቅና ብቁ ሴት ናት። ሁሉ ጊዜዋን፣ ህይወቷን፣ ትኩረቷን ሁሉ የሰጠችው ለቤቷ ስለሆነ ነው። እነዚህ ምነግርሽ ነገሮች ሁሉ ማጋነንና ጭማሪ ያለበት ሊመስልሽ ይችላል። ይህን የማወራልሽ ስለ ራሴ ግን አይደለም፣ ስለ ሚስቴ ነው። እውነት ነው። ሚስቴ የመልካም ሚስቶች ጥርቅም አንድ መልካም ሴት ናት። በጊዜው በዘመኑ የማትገኝ ድንቅ ሴት ናት። ሁሉ ነገሬ የተስተካከለ ነው። ሴክሹዋል ህይወቴ፣ ቤተሰባዊ ህይወቴ፣ ሃይማኖታዊ ህይወቴ፣ የልጆች አስተዳደጌ፣ የቤቴ ንጽህና በሚስቴ ሙሉ ደስታን እንዳገኝ አድርጎ አላህ ሰጥቶኛል። ሌላው ይቀርና እኔ እሷን ካገባኋት ጀምሮ 22 ዓመታት
አንድ ቀን በሰው እጅ የተሰራ ምግብ በልቼ አላቅም። ሰራተኛ የኔን ምግብ አይነካም። ሁሌም እሷ ናት የምታበስለው። አራስ ሆና ብትተኛ አሊያም ታማ ብትተኛ እንኳን ሳትቀምስ እኔ ፊት ላይ አይቀርብም። ጨውን ተቆጣጥራ ቀምሳ ቼክ አድርጋ ነው ታማ በተኛችበት እንኳን ለኔ የሚቀርበው። ለእራት ብዙ አይነት ነገሮችን ሰርታ ብፌውን ሞልታ ምጠብቀኝ ሚስት ሆና ሳለ ምናልባት በጊዜ ከመጣው አይራት ሰርቻለሁ፣ ነገ ይታረዳል፣ ነገ ይሰራል ብላ አታሳድረው። ወዲያው ታርዶ ተጠብሶ ተሰርቶ ይቀርብልኛል። አንዳንዴ እንደውም በቤት የተሰራውን እንበላለን ተይ እላታለሁኝ። አይ ፈልገህ አይደል እንዲያመጣው ትኩስ ነገር ስለፈለግ ትኩስ ነገር አቀርብልሃለሁ፣ የሰራሁት ለነገ ይሆናል ብላ ትከራከረኛለች። ለሷ ልፋት፣ ለሷ ድካም፣ ለሷ ፍቅር መስጠት፣ ለሷ መተናነስ፣ ለሷ ለአሄራዋና ለነገዋ ማሰብ አንዳንዴ እኔን ጭንቅ ይለኛል። እቺ ሴት ናት እንግዲህ። ታዲያ ለምን አገባሁባት? ለምን አገባህባት? እንደዚች አይነት ሴት ናት እያልክ እየመሰከርክላት ለምን ሌላ ተመኘህባት? ይሄ የሁሉም ሰው ጥያቄ ነው። የኔም ጥያቄ ነው። የቤተሰቤም ጥያቄ ነው። የጓደኞቼም ጥያቄ ነው። ለዛ ነው አንዳንድ ጥያቄዎች ለወሬ የማይመቹም መልስ የላቸውም የምልሽ። ሀውለት እኔ ወንድ ነኝ። አሁን የምነግርሽ ስለ እኔ ሳይሆን ስለ አብዛኞቹ ወንዶች ባህሪ ነው። ወንዶች ሊወዱሽ ሊያፈቅሩሽ ህይወታቸው ውስጥ አንቺ ባትኖሪ ምን ያህል ድቅድቅ ጨለማ ውስጥ ሊገቡ እንደሚችሉ ያስባሉ፣ እንደዛም ያምናሉ። በህይወታቸው ለደቂቃ ባትኖሪ ሁሉ ነገራቸው እንደሚናጋ ያውቃሉ። እንደዚህ አይነት ስሜትም ይኖራቸዋል ስለሚስታቸው። ነገር ግን የሆነ ድክመት አላቸው፣ የሆነ ስንፈት አላቸው። ያም ስንፈትና ድክመታቸው ሴት መውደዳቸው ነው። ያ ማለት አንቺ ገንዘብ ቢኖርሽና እጅግ በጣም የሚያምር ዛሬ የመጣ ቆንጆ መኪና ብትገዢ ገንዘቡ እስካለሽ ፍላጎቱ እስካለሽ ጊዜ ድረስ ነገ ሌላ መኪና ቢመጣ ትገዢዋለሽ። ይሄ ስላስቸገረሽ መጥፎ ስለሆነብሽ ስለጠላሹ አይደለም። ያም ያምርሻል፣ ያንንም ትፈልጊዋለሽ። ምክንያቱም ትችያለሻ፣ ማድረግ ትችያለሻ። እኔም ሚስቴ ላይ ያገባሁባት ስለምችል ነው፣ ስለፈለኩኝ ነው፣ ስለተመኘሁኝ ነው እንጂ ከሷ ምንም ስላጣሁኝ አይደለም። ሀውለት ስነግራት እንደነገርኩሽ ብዙ ነገሮችን ተዘጋጅቼ ነበር። የሷ መልስ ታዲያ እንደጠበቅኩት ነው ወይስ እንዳልጠበቅኩት? ትደነቂያለሽ። ሰው ነገርኳት። እራት በልተን ቁጭ ባልንበት እንዳገባው ግን አውቀሻል አልኳት። እና አለችና አለችኝ። ሁለተኛ ሚስት እንዳገባው አውቀሻል አልኳት። ምን አለችኝ። አግብቻለሁ እርግጠኛ ነኝ አውቀሻል አልኳት። በዛ ሰዓት የሚወርድብኝን ሁሉ ለመቀበል ዝግጁ ነበርኩኝ። ፈገግ አለችና ትኩር ብላ አይታኝ ዙሪያ ገባውን የሆነ ነገር እንደምትፈልግ ሁሉ አይኗን ወደ ቀኝ፣ ወደ ግራ፣ ወደ ፊት፣ ወደ ኋላ ተወረውር ጀመር። አጠገቧ ምን አግኝታ ልፈነክተኝ ነው እያልኩኝ ራሴን ለመከላከል ራሴን ማዘጋጀት ጀመርኩ። ትንሽ ቅብጥብጥ ብላ ካማተረች በኋላ አንገቷን ስብር አድርጋ ለሰዓታት ቁጭ አለች። ጸጥ አለች። አንድ ነገር በይ እንጂ አልኳት። አሁንም ዝም አለች። ዝምታዋ እስኪ ጨንቀኝ ድረስ ዝም አለች። ከሰዓታት ዝምታ በኋላ ቀና ብላ አየችኝና ፈገግ አለች። ያ እይታና ያ ፈገግታ ከየትኛውም ቃል ከየትኛውም ንግግር በላይ ልቤን ስርስር አድርጎ ገብቶ ያራዳኝ ነበር። በፍርሃት ራድኩ። ያን እይታዋን መቋቋም አልቻልኩ። የምጸት ፈገግታዋም የሚያስፈራራ ጩኸት ነበር። እንደዛ ከምታየኝና ከምትስቅብኝ ይልቅ ብዙ ቃላቶችን ብትወረውር፣ ብዙ ጩኸቶች ቢፈጠሩ፣ ለቅሶዎች፣ አለመግባባቶች፣ ጭቅጭቆች ቢፈጠሩ ምኞቴ ነበር። ፍላጎቴም ያ ነበር። ተናግራ፣ ተናዳ፣ ተሳድባ፣ ተማታ የሆነችውን ሁሉ ነገር አድርጋ እንዲወጣላት እንዳሳምናት ያን ነበር የፈለኩት። ያን ግን አላደረገችም። ከጦር በሰላ እየታየችኝ ከምላጭ በሰላ ፈገግታዋ ቆርጣኝ ብድግ አለች። ተነስታ ወጣች። ቀጥታ ወደ መኝታ ቤቷ ላይ ሄደችው። ገብታ ተኛች። ግራ ተጋባሁኝ። የጠበቅኩት እንዳልጠበቅኩት ሆነብኝ። በእርግጠኝነት ዝም ብለኝ የሄደች ሳይሆን እኔን ለመጉዳት የሆነ ነገር እየፈለገች ወይ ደግሞ እያሰበች ነው ብዬ ቁጭ ብዬ ሳሎን እስክትመጣ አጠባበቃት ጀመር። ከሌሊቱ 6 ሰዓት እስኪሆን ድረስ ከምሽቱ 3 ሰዓት ጀምሮ ሶፋ ላይ ድንዝዝ ፍዝዝ ብዬ ያን እየተዋንና ሳቋን ወደኋላ መልሼ እያሰብኩ እውነቴ እየራደ
ብዙ ነገሮችን እያሰብኩኝ ነበር። ቁጭ ብዬ ጠበቅኳት። 6 ሰዓት ሲሆን ግን አልቻልኩም። ተነስቼ ወደ መኝታ ቤት ገባሁ። ምን ሆና ነው? ራሷን ጉርታ ነው እንዴ ብዬም ደነገጥኩኝ። ገብቼ ሳያት ግን እልም ጭልጥ ያለ እንቅልፍ ውስጥ ናት። በጣም ተገረምኩ። ምን አይነት ሴት ናት እቺ ሴት? ምን አይነት ሰው ናት እቺ ሰው? ለራሴ ራሱ ግራ ገባኝ። አንድ ነገር እንዴት አትለኝም? አንድ ነገር እንዴት አትናገረኝም? ሌላው ቀርቶ ከዛ ንግግር ከዛ ዱብዳ በኋላ እንዴት እንደዚህ ተረጋግታ መተኛት ቻለች? ሰምታ ነበር ማለት ነው? ተዘጋጅታ ጠብቀኝ ማለት ነው? ወይስ ምን አስባ ነው አልኩኝ። በጣም መጨነቅ ጀመርኩኝ። ሄጄ አጠገቧ ተኛሁ። ሌሊቱ ግን እንዲቹ እንደተገላበጥኩኝ ነጋ። 2 ልጆቼ ትልልቅ ናቸው። የመጀመሪያ ልጅ እንኳን 21 ዓመቱ ነው። የመጨረሻው ደግሞ 7 ዓመቱ። በመሃል ያሉትን መገመት ትችያለሽ። 6 ልጆች ናቸው ያሉኝ። በሳምንትም ሆነ በ15 ቀን እኔና ሚስቴ ብቻችንን ለመሆን ብለን አያቶቻቸው ጋር ይሄዳሉ። እኔም ጥጥብጥም ረብሻን ቢነሳ እነሱ እንዳይሰሙ እነሱ እንዳያዩ በማለት እነሱ የሌሉን ቀን መርጬ ነበረ ይህን ውይይት ለጠረጴዛ ያበቃሁት። ነገር ግን ሚስቴ ዝም ብላኝ አደረች። ነጋ። አንድ ነገር እንድትለኝ ጓጉቻለሁ። ከሷ በላይ ላይ እንድትጮህብኝ፣ እንድታለቅስ፣ እንድትወራጭ ፈልጌያለሁ። ሲነጋ ጠዋት ተነስታ እንደለመደችው ቁርሳችንን ማዘገጃጀት ጀመረች። ቁርሱ ተዘጋጅቶ ቀርቦ በሰዓት የተቀሰቀስኩኝ። ሱብሂም ተነስተን ስንሰግድ ምንም ያለችው ምንም የተናገረችው ነገር የለም። እንደ ማንኛውም ቀን ሰግዳ ቀርታ ነው ወደ ኪችኗ የገባችው። ጓጓሁኝ። ከአንደበቷ የሆነ ቃል እንድሰማ ከምላሷ የሆነ ነገር እንዲወጣ ጓጓሁኝ። በጣም አላስችላለኝ። ቁርሱ ከቀረበ በኋላ መብላቴን ትቼ ለምንድን ነው ዝም ያልሽው? አንድ ነገር በይኝ አልኳት። ምን እንድልህ ነው የፈለግከው አለችኝ። በቃ የፈለግሽው ደስ ያለሽን አንድ ነገር በይኝ። ወይስ ከዚህ በፊት አውቀሻል አልኳት። ምንም ያወቅኩት ነገር የለም፣ ማታ ካንተ አንደበት ነው ያወቅኩት አለችኝ። እና ለምንድን ነው ዝም ያልሽኝ አልኳት። ስለ እኔ አታስብ፣ ለራስህ እዘን፣ ለራስህ አስብ። ስለ እኔ ፈጽሞ እንዳትጨነቅ። እርግጠኛ ነኝ አላህ የኔን ኒዕማ ሊያሳይህ ነው፣ የኔን ማንነት ሊያስረዳህ ነው አለችኝ። ሌላ ነገር አትይም አልኳት። በዚህ ጉዳይ ምንም ነገር ማውራት አልፈልግም፣ ከዚህም በኋላ ወሬውን እንዳታነሳው ብላ ዘጋችሁ። የሁለተኛ ጋብቻው ውይይታችን በእኔና በሚስቴ መሃል ይሄን መስሎ ተቋጨ። ከዛ በኋላ ስለዚህ ጉዳይ እኔም አላነሳሁም፣ እሷም አላነሳችም፣ ወሬውም አልተነሳም እስክገረም ድረስ። ነገር ግን ሁሌም ያስደነግጠኛል፣ ሁሌም ያርበደብደኛል፣ ሁሌም ያስፈራኛል። ምን እያሰበች ነው? ምን ለማድረግ እየሞከረች ነው? ምን አቅዳ ነው እያልኩኝ ከምንም በላይ የምጨነቅ ሰው ሆኛለሁ። ሚስቴ ግን ያችው ሚስቴ ናት። ምንም አልተቀየረችም፣ ምንም አልተለወጠችም። የሚገባኝን ክብር እየሰጠች በሚገባው መልኩ ህይወታችንን እንድንኖር ትጠራለች። ነገር ግን ዝም ጸጥ ብላለች። ሁሌም ጓደኞቼ ስለ ቤታቸው፣ ስለ ሚስታቸው፣ ስለ ትዳራቸው እየተማረሩ እየተናደዱ ሲነግሩኝ እናንተ ወንድ መሆን አቅቷችሁ ነው፣ ሴት ልጅ እንዴት መያዝ እንዳለባችሁ ስለማታውቁ ነው፣ ለምንድነው እንደዚህ ፊት የምትሰጡት፣ ለምንድነው ቤታችሁን እንዲህ የምታጨማልቁት እያልኩኝ ገሳጭና መካሪ አጉል ተናዳጅ ነበርኩኝ። አይድረስብህ፣ አንተማ የተባረከችዋን ምጧን አላህ ሰጥቶህ ነው ሲሉኝ የሚያካብዱና አጉል ሙገሳ እየመሰለኝ ምን ያህል ልዩ ሚስት እንደሆነችና እስካሁን ድረስ የነገርኩሽን እስካሁን ድረስ ስለ ሚስቴ የመሰከርኩትን ምስክርነት በህይወት ውስጥ አብሬያት ስኖር ግን እንደ መብቴ እንደ ግዴታዋ እኔም ደግሞ ጥሩ ባል፣ መልካም ባል፣ እሷን አያያዝ የምችል ወንድ ስለሆንኩኝ ነው እንጂ የእሷ የተለየ ማንነትና ምርጥ ሴትነት ነው ብዬ አስቤ አላቅም ነበረ። እንዳለችውም ግን ኒዕማዋን አየሁኝ። እኔ ወንድ ሆኜ እኔ ሚስቴን መያዝ ችዬ እኔ ምርጥ ስለሆንኩላት ሳይሆን እሷ ሚስት ስለሆነች ነበር። እሷ ልዩ ምርጥ የኔን ማንነት ያወቀች የተረዳች ፈጣሪዋን የፈራች ቤቷን እንዴት ሰላም ማድረግ፣ ልጆቿን እንዴት መያዝ፣ ባሏን እንዴት መንከባከብና መያዝ የምታቅ ታዛዥ የዋህ ምርጧ ሴት ስለነበረች ነው እንጂ ቤቴ ሰላም ህይወቴም የተረጋጋና ፍቅር የተሞላበት የነበረው እኔ ወንድ ስለሆንኩኝ ቤቴን አያያዝ ስለቻልኩኝ የሴቶችን ስነ ልቦናም ስለተረዳሁኝ እንዳልሆነ በሁለተኛ ሚስት ያወቅኩኝ። ሁለተኛ ሚስት ካገባው በኋላ 2 አይቼ የማላቀው ጭቅጭቅ ውስጥ አይቼ የማላቀው ንዴትና ብስጭት ውስጥ እንዲሁም ደግሞ በ45 ዓመት ዕድሜ ስኖር ያልነበረብኝን ጨጓራ አገኘው። ጓደኞቼ ሲሉኝና አንተ ታድለሃል፣ አንተ ስላልደረሰብህ ነው አያድርስ ሲሉት የነበረው ህይወት እኔ ጋር መጣ። 2 አንድ ቀን መሄድኩኝና ሚስቴ ጋር ስለ ቤቴ ስለ ሁለተኛ ትዳሬ ላዋራት ፈለግኩኝ። ተዋት ፍታት ብትለኝ ደስ ብሎኝ ልፈታት ከህይወቴ ላስወጣት ቆርጬ ነበረ።
ሄጄ ግን ገና ስለዛ ቤት ህይወት መናገር ስጀምር አላህን ፍራ፣ አንድ ነገር ስለዛች ሚስትህም ሆነ ስለዛ ቤት እኔ ፊት እንዳታወራ፣ በፍጹም ስለዛ ቤት መጥፎም ሆነ ጥሩ ነገር መስማት አልፈልግም ብላ ነገሩን ዘጋችሁ። የእሷ ዝም ማለትና እንደ ባህር መርጋትም ማንነቷን፣ ውስጧን፣ ሚስትነቷን፣ ታላቅነቷን እንድረዳ አደረገኝ። ሁኔታዋ ደስ ስላላለኝ በሆነ ቅጽበት ላይ ብድግ ብላ የሆነ አስቀያሚ ነገር ልትወስን ትችላለች ብዬ ስለፈራሁኝ የኔ ታላቅ እህት ልክ እንደ ጓደኛዋ ናት። ለሷ ቀረብ ብላ ለምን ዝም እንዳለች፣ ለምን ጸጥ እንዳለች እንድትጠይቅልኝ ከ1 ዓመት በኋላ እህቴ ላኩ። ስለ ሁለተኛው ትዳሬ ጉዳይ ሳታነሳ እኔንም እንዳላነሳ አፌን ለጉማኝ 1 ዓመት ሞላ። በ1 ዓመት ውስጥ ተቃውሞም ድጋፍም መጥፎም ጥሩም ነገር የለም። ህይወታችንን በሰላም እንደ ማንኛውም ጊዜ እየኖርን ነው። ነገር ግን እኔ ዝምታዋ በጣም አስፈራኝ፣ ምቾት አልሰጠኝም። ቀን ጠብቃ ነገሮችን አረጋግታ ሁሉን ነገር አመቻችታ የምትተወኝ የምትሄድ እየመሰለኝ ተጨነኩኝ። በሁለተኛውም ትዳሬ 1 ልጅን አፈራሁኝ። ነገር ግን የሚስቴ ዝምታ ልክ እንደነገርኩሽ ነው የሚያስፈራ። ልክ እንደ ባህር ነው ዝም ያለችው። ባህር ደግሞ ከገባድ ዝምታውና ጸጥታው በኋላ አስፈሪ ማዕበል እንዳለው አውቃለሁ። በዚህም የተነሳ ነው በጣም የምትግባባትንና የሚዋደዱ እህቴን መታ እንድታናግራትና የዝምታዋን ሚስጥር እንድታውቅ ያደረኩት። እህቴም ጥሬን ተከትላ እሷን በጣም ተጨንቃና ፈርታ ስለነበረ ቀጥታ እኔ ቤት እንደ እንግድነት መታ ለ15 ቀን ያህል ተቀመጠች። ልጆቼ እንደነገርኩሽ ትልልቅ ናቸው። አብኔ ከቤት ሲያጡኝ፣ አንድ ቀን ከቤት ጠፍቼ የማላቀው ሰውዬ ከቤት ሲያጡኝ መጠየቅ ጀመሩ። አባቢ የት ሄዱ ነው? ከሀገር ውጭ እኮ አይደለም፣ እዚሁ ነው አይደለ? ለምንድን ነው ቤት ማይመጣው? ምን እየሆነ ነው? የት እየሄደ ነው? እያሉ ትዳሬ አርፍጄ እንኳን አላቅም፣ እንኳን ውጭ አድሬ ይቀርና። ያኔም ጥያቄው በጣም በረታባት። ትልቁ ልጄ ሲነግረኝ ሁላቸውንም ቁጭ አድርጋ ይወላችሁ አባታችሁ አላህ የፈቀደለትን ሁለተኛ ሚስት አግብቷል። ከዚህ በኋላ ቀን በቀን እኛ ጋር ሊመጣ አይችልም፣ ይህን ማወቅ ይኖርባችኋል ብላ ትልቆቹንም ትንንሾቹንም ሰብስባ ልክ እንደ ትልቅ ሰው ቁጭ ብላ እንዳዋየቻቸውና እንደነገረቻቸው ነገረኝ። ትልልቆቹ በወቅቱ እንዴት እንዲያረጋል እንዴት አልነገርሽንም ብለን ይምጣ እንናገረዋለን እያለን ስንዝት፣ በፍጹም አንዳችሁ ምንም መጥፎ ነገር እንዳትናገሩ፣ አንደኛ ሃይማኖት ይፈቅድለታል፣ ሁለተኛ ደግሞ ምን ችግር አለው? ሌላ ወንድም ሌላ እህቶችን ሊያመጣላችሁ እኮ ነው፣ ምንም ችግር የለውም። አንድ ሰው በክፉም እንዲያየው እንዲናገረውም እንዲወቅሰውም አልፈልግም ብላ ተቆጣችን ብሎ ትልቁ ልጄ ነው። ከቆይታ በኋላ ቂም ይዘውብኝ ከርመው የእናታቸውን አለመቀየርና ባለችበት ሁኔታ መሆኗን ሲያዩ እነሱም ልባቸውን ከፈቱ። እነሱም አምነው ተቀበሉ። አምነው ከተቀበሉ በኋላ ነው ልጄ የነበረውን ነገር የነገረኝ። እንዴት ናችሁ ወዶችዬ? በመጨረሻውና በቀጣይ ክፍል ታሪካችን ተመልሰናል። አብራችን ስለሆናችሁ በጣም አመሰግናለሁኝ። እንዲሁም ቤተል ኤጄሞል 1ኛ ፎቅ 2 ጋር በሉና ቆንጆ አባያዎች፣ ቶቦች፣ ድሪአዎች፣ ጫማና ቦርሳ 2 ጋር ሳታዩ እንዳትገዙ እያልኩኝ ቀጥታ ወደ ታሪክ ይገባለሁ። ልጄ ይሄን ነገር ቀርቦ በሚነግረኝ ሰዓት ራሴን ጠላሁት። ምን ያህል ክፉ፣ ምን ያህል የማላስተውል፣ ምን ያህል ሚስቴን ያልተረዳው ያላወቅኩኝና ለሚስቴ የማልገባ ሰው መሆኔን አወቅኩኝ። ነገር ግን ያም ትዳር ያም ቤት የተሰራ ነው። እዚህ ጋር አንድን ሰው በድያለሁ። በእርግጥ በደልም አይደለም፣ መብቴ ነው። አላህ ፈቅዶልኛል። ሐቋን አላጓደልኩም፣ መጥፎ ነገርን አላደረግኩባትም። በምንም እሷን የሚጎዳ ነገር ለማድረግም ማስቤም አላቅም፣ አሁንም አላደርግም። ቀድሮም ሲነሳ የምወዳት አሁንም የምወዳት ሴት ናት። በእርግጥ ትንሽ ልቧ ይሰበራል፣ ትንሽ ይከፋታል። ነቺ ትንሽም ቢሆን ስንጠር፣ ትንሽም ይሆን ሐዘን፣ ትንሽም ይሆን መከፋት ለሷ አይገባትም ነበር ብዬ አስቤ ራሴን ታዘብኩት፣ ራሴን ወቀስኩት። ነገር ግን በጣም አከበርኳት። እንዳለችውም የእሷን ኒዕማ፣ የእሷን ታላቅነት፣ የእሷን ውድነት እንድጠነቀቅላት፣ እንዳይኔ ብሌን እንድወዳት ሁሉንም አደራዎቼን፣ ሌላው ቀርቶ ሁለተኛ ትዳሬን ያገኘኋቸውን ልጆች እንኳን ሳይቀሩ እኔ አንድ ነገር ብሆን ለእናታቸው ሳይሆን ለመጀመሪያ ሚስቴ አደራ ሰጥቻቸው ነው እምሞተው እስክል ድረስ ስለሱ አሰብኩኝ። እህቴ መታ ቁጭ አድርጋ ስለ ሁኔታው ተወያዩበት። ለሷ የሰጠቻት መልስ ደግሞ በጣም የሚገርም ነበር። ወዲያው አለችኝ አለች። ልክ ሲነግረኝ የተቀመጥኩበት ቦታ ዞረብኝ። የማየውም ነገር ብዥ አለብኝ።
ውስጤ በከባድ ቁጣና ንዴት ተሞላ። እንዴት አድርጌ ክብር በተሞላ ሁኔታ ስለዚህ ጉዳይ ላናገረው እችላለሁ እያልኩኝ ዝም ብዬ እያሰብኩኝ ግን ባለበት ሰዓት ላይ እነዛ ከእናንተ ቀደም የተፈተኑት ሰዎች እንደተፈተኑት ሳትፈተኑ ጀነትን ፈለጋችሁ እንዴ? ጀነትን ትፈልጋላችሁ እንዴ? የሚለውን ሀያ ሳስታውስ ልቤ በርገግ ደንገጥ አለ። ምናልባት አላህዬ የኔ ፈተና ይሄ ይሆን እንዴ? እውነት አንተን ከማንምና ከምንም በላይ አስበልጬ እንደምወድ ልታረጋግጥ የኔን ልብ ልትፈትን ያመጣሃት ፈተና መሆን አለባት። እውነት እኔ ልብ ላይ ከሁሉም በላይ የምትወደደው አንተና ነብይህ ከሆኑ በዚህ ጉዳይ ላይ ትዕግስት ስጠኝ ብዬ ትቼው ወደ መኝታ ቤቴ ገባው። ከዛ በኋላ ግን ሳስብበት አላህ ፈቅዶለታል፣ የፈለገውን ማድረግ ይችላል። ለእኔ የጀነት መንገዴ ነው። እኔ ሀቄን ልወጣ፣ እኔ ማድረግ ያለብኝን ነገር ላድርግ እንጂ እሱ ስለ እኔ ስለሚወጣው፣ እሱ በእኔ ስለሚጠየቀው፣ በሌሎችም ሰዎች ስለሚጠየቀው አላህ ያግራለት፣ አይመለከተኝም። ኑሮሽን ኑሪ፣ ኑሮሽ ያንቺ ነው፣ ቀብሩም ያንቺ ነው፣ ጀነቱም ያንቺ ነው፣ እሳቱም ያንቺ ነው ብዬ ነፍሴን መከርኳት። ከዛ ጥሩ እንቅልፍ መተኛት ጀመርኩኝ። አንድ ጥሩ ነገር እሱ በማግባቱ ያገኘሁት ነገር ራሴን አየሁበት፣ ራሴን አስተዋልኩበት። ራሴን ጥየው ነበረ፣ ራሴን አይቼው አላቅም ነበረ። አምሬ አግጬ ተውቤ አላቅም ነበረ። ዛሬ የሚያስፈልገኝን ሁሉ ለራሴ አደርግላታለሁ፣ ነፍሴን አድማታለሁ። እኔ ይኸው እንደምታይኝ ይበልጥ ወጣት፣ ይበልጥ ቆንጆ፣ ይበልጥ ብልህ ሆኛለሁ። ሌላ ጥሩ ነገር ያገኘሁት ስለ ማንነቴ፣ ስለ ሰውነቴ፣ ስለ ነገም እንዳስብ ሆኛለሁ። ስለዚህ እሱ በማግባቱ ያገኘሁት ትሩፋት ነው። ነፃ ጊዜና ሰፊ ሰዓት ቻለሁ አለችኝ። ተገረምኩ። ያኔም ተረጋጋሁ። በቀል አስባ፣ መጥፎ ነገር አስባ ውስጧ በቂምና በበቀል ተሞልቶ ሳይሆን እውነትም እሷ የተፈጠረችበትን ዓላማ ያወቀች ሰው ናት። እውነትም ለኔ ነው ማዘን፣ እውነትም ለኔ ነው ማልቀስ። በየትኛዋ እንደምከሰስ በየትኛዋ ደግሞ ነፃ እንደምወጣ አላቅም። እዚህም ቤት እሳት አለ፣ እዛም ቤት እሳት አለ። እዛ ጋር ልብ ሰብሬያለሁ፣ እዚህ ጋር ደግሞ ሰላም አጥቼ ሰላም በማጣት ውስጥ ማላሟላቸው ብዙ ሀቆች እንዳሉ ይሰማኛል። ነገር ግን ከእሷ አንድ ነገርን መማር ፈለግኩኝ፣ መረጋጋትን፣ ሰላም መሆንን ከሚስቴ መማር እንዳለብኝ ለራሴ ነገርኩት። አሁን ላይ እዛኛው ህይወቴ ላይ 2 ልጆችን አፍርቻለሁ። ያ ቤት እሳቱ የሚንቦገቦግ ነው፣ እዚህ ቤት ደግሞ ሰላም ነው። እዚህ ስመጣ አርፋለሁ፣ እተነፍሳለሁ፣ ሰላም አገኛለሁ። በፍጹም እሷ ፊት፣ የመጀመሪያ ሚስቴ ፊት ስለ ሁለተኛዋ ሚስቴ ጥሩም መጥፎም ምንም ነገር አይወራም፣ አይነሳም። ይሄ በማስፈራሪያ የተጠነቀቅኩትና እንዳላነሳው የታዘዝኩት ቶፒክ ነው። መብቷን አክብሬላታለሁ። እዛ ሲሄድ ደግሞ እንዳመሏ እንደ ሁኔታዋ ናቃርጎ መተው ያለብኝ ናቃርጌ እየተውኩኝ ትኩረት ማድረግ ባለብኝ ነገሮች ላይ ትኩረት እያደረግኩኝ ሀቋን ለመወጣት ሀቋን ለመጠበቅ ልጆቼንም ፍቅርና ሰላምን ሰጥቼ በሰላም ለማሳደግ ጥሩ ሚስት ሆና ያስተማረችኝን የመጀመሪያ ሚስቴን ትምህርት ወስጄ ጥሩ ባለ መሆን እየተማርኩ ነው። ሀውለት እንደዚች አይነት ሴት እንድትሆኑ ሁላችሁንም የሙስሊም ሴቶችን ተመኘው። ነገር ግን ባሎች የእናንተን ሀቅ የሚጠብቁ እንዲሆኑ ይለናል። አመሰግናለሁ።